ደነገጥኩኝ። ያስደነግጣል። ምክንያቱም መመለሻ የለውም። ቲኬቱ ዋን ዌይ ነው። በቃ ትሬኑ ወይም ባቡሩ ዋን ዌይ ነው። ተዘጋጀሽበትም አልተዘጋጀሽበትም ለውጥ የለም። ተዘጋጀሽበትም አልተዘጋጀሽበትም ለውጥ የለም። USAID the whole ሲስተሙ ኮላፕስ አላለም። በጣም ብዙ ሰዎች ስራ አላጡ። በጣም ብዙ ፕሮፌሽናልስ፣ በጣም ብዙ የተማሩ PhD ያላቸው ሪሰርቸርስ ስራ አላጡ። ስለዚህ ስራዎች እየጠፉ ነው። ስራዎች ለምንድን ነው የሚጠፉት? It's because of different reasons። ስለዚህ ስራዎች እየጠፉ ነው። ስራዎች ለምንድን ነው የሚጠፉት? It's because of different reasons። ሰላም ውድ ቤተሰቦቼ እንዴት ናችሁ? እንዴት አረፈዳችሁ? እንዴት ዋላችሁ? እንዴት አመሻችሁ? እንዴት አደራችሁ? ራይት ዛሬ የሆነ ነገር ሰሞኑን እንግዲህ የሚመላለሱ ነገሮች አሉ። በተለይ ከራስ ጋር ቁጭ ብላችሁ ስታወሩ፣ ከራስ ጋር ወደኋላ ስትመለሱ ብዙ ነገሮች ለካ ስቶራችሁ ውስጥ የህይወታችሁ ታሪክ ውስጥ የህይወታችሁ መጋዘን ውስጥ ማለት የሚወሩ ታሪኮች አላችሁ። እናንተም አሉ የሚወሩ ነገሮች እና እነዛ ነገሮች ግን እንዲወሩ የሚያደርገን ኢንሲደንት አለ ወይም ሁናቴ አለ፣ ኩነት አለ እና ስንቶቻችንን በህይወታችን ላይ ስለ ለውጥ እናስባለን ግን ለውጡን የምር ኖቲስ እያደረግነው ነው ወይ? በጣም የሚገርማችሁ ነገር እንግዲህ ልጆች ሆነን ስንወለድ ለውጥ እንደመጣ አያችሁ። ለምስተወለድን መጀመሪያ ላይ እኛ ቤተሰባችን ነው ቴክ ኬር የሚያደርገን ራይት፣ የሚያለብሰን፣ የሚያበላን፣ የሚሸከመን ቤተሰብ ነው የሚሸከመን። በእግር እንኳን መሄድ አንችልም። ከዛ ትንሽ ጊዜ ያግዙናል አይደል? ከዛ ስቴፑ ይቀጥላል። ስቴፑ ቀስ ብለን ዳዴ ወይም እንድሃለን። ከዛ ቀስ እያልን ዳዴ እንላለን። ከዛ በኋላ በእግር መሄድ እንጀምራለን። ብቻ ስቴፖች ናቸው። ለውጥ የሚባለው ነገር እያየነው ነው። አካላዊ ለውጦች፣ የአእምሯዊ ለውጦችን እያየን ነው። በጣም የሚገርማቸው ስቴፑን ጠብቆ እየመጣ ነው። ከዛ በኋላ እንግዲህ 2 ዓመት 3 ዓመት እድሜያችን እያደገ ሲሄድ ሰውነታችንም እያደገ እየጠነከርን አጥንቶቻችን የራሳቸውን ቅርጽ እየያዙ የኛም አእምሮ የራሱን ቅርጽና ይሄ የዴቨሎፕመንታል ስቴጁን እየቀጠለ ይሄዳል። ከዛ ትምህርት ቤት ያስገቡናል፣ ኬጂ ያስገቡናል። ኬጂ ላይ ጨዋታዎች፣ ነገሮችን እንዴት እንደምናይ ይሄ ሶሻላይዜሽኑን ይጀምራሉ። አስተማሪዎቻችን፣ ጓደኞቻችን ብቻ እንዴት አድርገን ይሄ ማህበራዊ ህይወትን እንደምንኖር መማር እንጀምራለን። ከዛ በኋላ እንዴት መጻፍ እንዳለብን፣ እንዴት ማለት እንዳለብን፣ እንዴት ሀ ማለት እንዳለብን፣ እንዴት ለማለት እንዳለብን እና እንዴት መጻፍ እንዳለብን እጃችንን ይዞ ስቴፕ ባይ ስቴፕ ወደ ለውጡ ጎዳና ይዞን ይሄዳሉ። ቤተሰቦቻችን እና ማህበረሰባችን፣ አስተማሪዎቻችንና ትምህርት ቤታችን ይቀጥላል። እንግዲህ ኬጂ ላይ የምናሳልፈውን 3 ዓመት እናሳልፍና ጨዋታውን ምኑም በተለያየ መልኩ ብቻ ሶሻላይዜሽኑ ተከናወነ። የሚቀጥለው ስቴፕ ጋር ይቀበለናል። የሚቀጥለው ስቴፕ ደግሞ ኤሌመንተሪ ስኩል እንገባለን። 1ኛ ክፍል እንገባለን። 7 ዓመት ሆኖናል። የሆነ ዴቨሎፕ እያደረግን ያለን ነገር እየለወጥን ያለን ነገር አለ። ፐርሰናሊቲ እየቀየርን ነው። የሆኑ ነገሮች እየተቀየሩ ነው። አያችሁ። ከዛ በኋላ እንግዲህ እያልን አደዳ ይሄ እየተከናወንኩ ነው። በቃ እየተቀየርኩ ነው። እኔ ውስጥ ያለው ማንነት፣ እኔ ውስጥ ያለው አስተሳሰብ፣ እኔ ውስጥ ያለው ይሄ ቦዲዬ ወይም አካላዊ እንትኔ ምን የሆነ ነው? ዴቨሎፕ እያደረገ ለውጥ ነው። ከዛ በኋላ እንግዲህ ሃይ ስኩል ዜን ኮሌጅ ይቀጥላል። እነዚህ ለውጦች በሂደት ነው የመጡት። እነዚህ ለውጦች ግን ሰውየው ፈለገም አልፈለገም አይደል? ፈለግነውም አልፈለግነውም ለውጡ ይመጣል። ከዛ በኋላ እንግዲህ አስቡት፣ ወደ ትዳር ዓለም ሊገባ ይችላል። ብቻ ባል፣ ሚስት፣ እናት፣ አባት ይኮናል። ፈልገን አይደለም፣ ናቹራል ነው። ኦኬ፣ ይሄ ታዲያ ናቹራል ከሆነ ህይወታችን ላይ ግን እኛ ፈልገን የምናመጣቸው ለውጦች፣ አስገዳጅ ለውጦች፣ እኛ ነገሮችን የምንቀበልበት፣ ነገሮችን የምንመለከትበት፣ ነገሮችን የምንተነትንበት፣ ነገሮችን ደግሞ ፐርሲቭ አድርገን ደግሞ ለነገሮች የምንሰጣቸው ምላሾችን እንዴት እያየን ነው። በጣም የሚገርማችሁ ይሄ በጣም በፍጥነት እያደገ ያለበት ዓለም ውስጥ ነው ያለነው። በተለይ ያለፈው 15 ዓመት 20 ዓመት በጣም ትልልቅ ለውጦች እየመጡ ያሉበት ዓመታችን ነው የሚባሉት እና በተለይ ከኢንተርኔቱ ሪቮሉሽን በኋላ ከኢንፎርሜሽን ቴክኖሎጂ ሪቮሉሽን በኋላ አይደል ከ1995 እንደ አውሮፓውያን አቆጣጠር በኋላ በኃይለኛው ለውጦች እየመጡ በተለይ የኢንተርኔቱ ዓመት እንግዲህ የኢንተርኔቱ ዓለም በጣም ብዙ ለውጦችን ማለት በጣም ብዙ ነገሮችን ለውጧል ይባላል። የሚገርማችሁ ነገር እኔ የኢንተርኔቱ ዓለም ውስጥ ልጅ ነበርኩኝና ኢንተርኔትን ጥቅሙን ብዙም አላውቀውም ነበረ። ለምን አላውቀውም? በቃ
ዩሲ ኢትዮጵያ ውስጥ የነበረውን ኮኔክሽን ታውቃላችሁ። ኢቨን ኢንተርኔቱን ለመጠቀም በጣም ለአይቲ ቅርብ የሆኑ ሰዎች ናቸው። ኮምፒውተር ምንም እኔ ኮምፒውተር 11ኛ ክፍል ሆኜ ነው ያየሁት። እሺ which is ትልቅ ሆኜ ማለት ነውና ግን ከዚህ ወዲህ በተለይ ከዛ ወዲህ ያለውን ፍጥነት ስትመለከቱ ይሄ የኢንፎርሜሽን ኤጁ እድገትን፣ የስራን ዴፊኒሽንን፣ የስኬትን ዴፊኒሽን ኢቭን የሰውን ዴፊኒሽን እየቀየረ መጣ። አይታችሁ ከሆነና ኢንተርኔት በጣም ብዙ ነገሮችን ነጥቋል ማህበረሰቡን which is በሌላ መልኩ ነጠቀ፣ በሌላ መልኩ ግን ሰጠ። ለምሳሌ ድሮ ታስታውሱ ከሆነ እንበልና ላብራቶሪ ውስጥ ከኢንተርኔቱ ዘመኑ በፊት በጣም ብዙ ሰዎች ናቸው አንድን ስራ ለምሳሌ ላብራቶሪ ውስጥ አንዱ ደም ብቻ የሚያይ አንዱ ሽንት ብቻ ሰዎች ናቸው የሚሰሩት። ያኔ ከኢንተርኔቱ ዘመን በፊት ኢንተርኔቱ ሲመጣ ግን ማሽን መጣ። ያ 10 ሰው የሚሰራውን ስራ ማሽን በራሱ ሁሉንም የሚፈልገውን ውጤት የሚሰራ ምርመራውን ሰርቶ ውጤቱን የሚሰጥህ መጣ። ስለዚህ ማን ፓወር እየተቀነሰ መጣ ተመልከቱ። ስለዚህ ለተወሰኑ ስራዎች መጥፋት ምክንያት ሆነ ማለት ነው ኢንተርኔት እንዳትረሱ። ምናልባት ብዙዎቻችሁ ልብ አላላችሁም ይሆናል እንጂ ባንክ አካባቢ ስንሄድ ድሮ ባንክ በጣም ከፍተኛ ሰልፍ ነበረ ካስታወሳችሁ። ኦፍ ኮርስ እስከ ቅርብ ጊዜ ድረስ አይደል? ለምን ኢንተርኔቱ ኢትዮጵያ ውስጥ በተለይ ኢትዮጵያ ውስጥ በጣም በቅርብ ነው በጣም ይሄ ኮኔክሽኑ እየተስተካከለ የመጣው እንጂ ከዛ በፊት ሰልፍ ባንክ የምትሄዱ ቀን እኮ ባንክ ቤት ነው የምትውሉት። እኔ ባንክ መሄድ በጣም ነበር የሚያስጠላኝ፣ ምክንያቱም እዛ ነው የምውለው። ቀኔም በሙሉ ነው የሚያበላሽ፣ ምክንያቱም በእጅ ነው የሚቆጠረው። ወይ ማሽን ቢኖርም ውስጥ ከገባችሁ በኋላ ይሄ ወረፋ የምትይዙበት ማሽን የለም። ገብቷችኋል አይደል? ስለዚህ በቃ ኦልሞስት ሙሉ ቀናችሁን እዛ ነው የምታጠፉት። ዛሬ ላይ ግን አንደኛ ኤቲኤም አለ። ስለዚህ ከፈለኩኝ በኤቲኤም ሄድ ዩሲ ምን ያህል የዴፊኒሽኖቻችንን እንደቀየረ። ስለዚህ ምን ችግር አለው? ትሄዳላችሁ። ካሽ ከፈለጋችሁ ከኤቲኤም ታወጣላችሁ። ካሽ ካልፈለጋችሁ ደግሞ ትራንዛክሽን በቀን እስከ 500,000 እስከ 600,000 ትራንዛክት ማድረግ ትችላላችሁ በሞባይል ባንኪንግ። ስለዚህ ለምንድን ነው ባንክ የምሄደው? እኔ አሁን ባንክ ከሄድኩኝ ቆይቻለሁ። አመት አልፎኛል፣ አመታት ሁላ ሊሆን ይችላል። ምክንያቱም የምትፈልጉትን ነገር ከቤታችሁ እድሜ ለኢንተርኔት የምትፈልጉትን ነገር ወዴት እያደረግነው ነው? ከኦፍላይን ወደ ኦንላይን እያዞርን ነው። በተለይ ደግሞ ያለፈውን ደግሞ 5 ዓመት 10 ዓመት ስትመለከቱስ ያለፈው 10 ዓመት ነገሮች ዴፊኒሽናቸውን እየቀየሩ መጡ። ስራ ዴፊኒሽኑን እየቀየረ መጣ። በተለይ ከኢንተርኔት ጋር ይሄ የሚሰሩ አፕሊኬሽኖች ምናምን ጋር ተያይዞ ነገሮች በጣም በፍጥነት እያደጉ መጡ። ከዛስ በጣም የሚገርማችሁ እኮ ድሮ እኛ ስራን እንዴት ነው ዲፋይን የምናደርገው? እኔና እናንተ እኮ ስራን ዲፋይን የምናደርግበት ስራ ማለት ጠዋት ተነስቶ ሰዎች ሲወጡ እኔ ማቀው ስራ የሚባለው ጠዋት ተነስቶ ሰው ከቤቱ በቃ በሌሊት ወጥቶ ሄደው ቀኑን ሙሉ ሲሰሩ ውሎ ማታ ወደ ቤታቸው አምሽተው አርፍደው ቆይተው ደክሞ መምጣትን ነው የማውቀው እኔ ስራን አይደለም። ስራ ደግሞ አሁን ተቀየረ። በተለይ ደግሞ the last 5 years አይደል you see 360 ዲግሪ ተቀየረ። እንዴት? ከኢንፎርሜሽን ቴክኖሎጂ ጋር ተያይዞ ኮቪድ ከመጣ በኋላ ሰዎች ሪሞትሊ መስራት እንደሚችሉ ሰው ኮምፒውተሩ ላይ ቁጭ ብሎ መስራት እንደሚችል፣ ስለዚህ ስራ ዴፊኒሽኑ እየተቀየረ ነው እኛ ከምናውቀው። ስለዚህ እኔና እናንተ ወገኖቼ ምን ያህል ለዛ ዴፊኒሽን ቅርብ ነን? ምን ያህል ተቀብለነዋል? አልተቀበልከውም ችግር የለውም። 2025 ላይ ምን ያህል ስራዎች ጠፉ ከኢትዮጵያ ውስጥ? USAID the whole ሲስተሙ ኮላፕስ አላደረገም? በጣም ብዙ ሰዎች ስራ አላጡም? በጣም ብዙ ፕሮፌሽናልስ፣ በጣም ብዙ የተማሩ PhD ያላቸው ሪሰርቸርስ ስራ አላጡ? ስለዚህ ስራዎች እየጠፉ ነው። ስራዎች ለምንድን ነው የሚጠፉት? it's because of different reasons። ስለዚህ ስራዎች እየጠፉ ነው። ስራዎች ለምንድን ነው የሚጠፉት? it's because of different reasons። እና እኛ ዝግጁ ነን ወይስ እኛ ሳናስበው እየቆመ ነው ስራ? ለውጥ ነው። ለውጡ እንግዲህ እኛ ኖቲስ እያደረግነው አይደለም። ከዙሪያችን እየተለወጠ ያለው የሚገርማችሁ ነገር ከዙሪያችን እኩያዎቻችን አልሞቱም፣ እየተለወጠ ነው። እኩያዎቻችን አልታመሙ፣ የምናውቃቸው ሰዎች ከዙሪያችን አልሄዱም፣ የተወሰኑ ሰዎች ወደ ውጭ አልሄዱም፣ የተወሰኑ ሰዎች በስራ ምክንያት አልተዘዋወሩ። ለውጥ አይደለ ይሄ ለውጥ እኔና እናንተ ላይ አለመድረሱ በፍጹም እኔ ጋር ይደርሳል ብለን እየተዘጋጀን አይደለም። ይኸውላችሁ ሁለት አይነት ለውጥ አለ። ቅድም ያየነው የለውጡ አመጣጥ በናቹራል ወይ የመጣ ለውጥ ነው። አሁን ላይ ግን በተለይ ኢንፎርስ እያደረገን እየመጣ ያለው ለምሳሌ ከስራ ሌይ ኦፍ የተደረጉ ሰዎች ሳይወዱ በግዳቸው የስራ ፈጠራ ሊማሩ ነው ማለት ነው። ሳንወድ በግዳችን ወደ አንተርፕረነርሺፕ ጎራ ልንል ነው። ትናንትና ግን በሀገር ሰላም የሆኑ ኮርሶችን በጎን የሆነ ተጨማሪ ነገር ተጨማሪ ዕውቀት የሚጨምርልኝ ተጨማሪ ገቢ ሊሰጠኝ የሚችል እንዳው ለክፉም ለደጉም ፌጦ መድኃኒት ነው ይባል የለ አልተዘጋጀንም።
እኛ አልተዘጋጀንም። ግን ከዛ ሄደን ምን እናደርጋለን? ከእውነታችን ጋር ልንላተም ነው። አሳዛኙ ከእውነታ ጋር ስንላተም ውጤቱ ደስ አይልም። ምክንያቱም ጥሩ ስሜት አይሰማንም። ለውጡን ፈልገን አይደለማ እየመጣ ያለው። እመኑኝ ከ5 ዓመት በኋላ ከአሁን በኋላ 5 ዓመት ደግሞ ከኢንተርኔቱ ክፍለ ዘመን የበለጠ ስራን የሚያጠፋው ኤአይ ነው። ኤአይ ዛሬ ላይ የሚገርማችሁ የዛሬ ላይክ ወደኋላ 1 ዓመት 2 ዓመት ብንመለስ በጣም ብዙ ጊዜ የሚፈጀው ለአንድ የአይቲ ፕሮፌሽናል ቁጭ ብሎ የሆነ ነገር ዴቨሎፕ ማድረግ ረጅም ጊዜ ይፈጅበታል። ዛሬ ላይ ግን በሰዓታት ውስጥ ይሰራዋል። ድሮ የአይቲ ኤክስፐርቲዎች በጣም ያስፈልጋሉ። ዛሬ ግን አንድ የአይቲ ኤክስፐርት በጣም ብዙ ስራዎችን መስራት ይችላል። ወገኖቼ ኤአይ አሁንም ልክ እንደዛኛው ማለት ነው ለውጥ እየፈጠረ ነው። ብንቀበለውም ባንቀበለው እንዳልኳችሁ ነገሮች ከጠፉ በኋላ እኛ ሳንዘጋጅ ከሚመጣብን ተዘጋጅተን ብንጠብቀው ይሻላል። ስለዚህ ምንድነው መፍትሄው? መፍትሄው ለውጥን ኮንሺየስሊ ለውጥን አንደርስታንድ ማድረግ። ለውጥ ናቹራል ነው። ለውጥ ሂደቱ ነው። ናቹራል ሂደት ነው። ስለዚህ ምን እናድርግ? ከዘመኑ ጋር ራሳችንን አጀስት ለማድረግ ከሁናቴዎች ጋር ከሂደቶች ጋር ራሳችንን አዳፕት ለማድረግ ለመማር ትምህርት የሚባለው ድሮ 12ኛ ክፍል መጨረስ ዩኒቨርሲቲ የመጀመር የሚገርማችሁ ብዙ ሰው ከዩኒቨርሲቲ ከወጣ በኋላ በተለይ ደግሞ አስተማሪ ካልሆነ እጅ ጽሁፍ ራሱ ጠፍቶበት። እኔ ሰሞኑን ፈተና ነበረብኝና የድሮ ጽሁፌ የትዝ እያለኝ በጣም እየተገረምኩ ነበር ራሴ ላይ። በቃ ጽሁፍ የለኝም። ለካ ትምህርት ካቆምኩኝ እኔ ቆየሁ ማለት ነው። መማርን ካቆምኩ መጻፍን ካቆምኩ በእጄ ቆይቻለሁ ማለት ነው። አይ ዶንት ኖ ሜቢ በኮምፒውተር እንጽፍ ይሆናል። መጻፍ ጠፋብኝ። በጣም ደነገጥኩኝ። ያስደነግጣል። ምክንያቱም መመለሻ የለውም። ቲኬቱ ዋን ዌይ ነው። በቃ ትሬኑ ወይም ባቡሩ ዋን ዌይ ነው። በቃ ትሬኑ ወይም ባቡሩ ዋን ዌይ ነው። ለውጥ ነው። በጣም በፍጥነት እየመጣ ነው። ተዘጋጀንበትም አልተዘጋጀንበትም፣ ተዘጋጀሽበትም አልተዘጋጀሽበትም ለውጥ እየመጣ ነው። ተዘጋጀሽበትም አልተዘጋጀሽበትም ለውጥ እየመጣ ነው። ይሄንን ለውጥ እንዴት ነው የምንቃኘው? ይሄንን ለውጥ እንዴት ነው የምንቀበለው? ይሄንን ለውጥ እንዴት ነው አብረን ነው ቶሎ ብለን እንደ ያስፈልጊነቱ ቶሎ ብለን አጀስትና አዳፕትና አኪሙሌት ነው። ስለዚህ ወገኖቼ እያስፈራራኋችሁ አይደለም፣ እንዘጋጅ። ባለችን ሰዓት ፕሪፓሬሽን። ለምን ስኬት አይደለ? ህይወት አይደለ? ለውጥ አይደለ? እድገት አይደለ? ማደግ እፈልጋለሁ። ጭንቅላቴ እንዲያድግ እፈልጋለሁ። ፊዚካሊ እንዳድግ እፈልጋለሁ። ፋይናንሻሊ እንዳድግ እፈልጋለሁ አይደል? ስለዚህ በጣም የሚገርማችሁ ዛሬ እኮ በጣም ስትመለከቱት እነ አሊባባ እነ አማዞን ምን ኖሯቸው ነው እየሸጡ ያሉት? ከለውጡ ጋር ከኢንተርኔቱ ዘመን ጋር ስለሄዱ ስለተዋሃዱ። ኡበር እኮ ምንም ይዘው አይደለም ወደ ማርኬት የገባው። ራይድ እኮ ምንም ይዛ አይደለም እኮ ወደ ማርኬት የገባችው። ምንም እኮ መኪና ይዛ አይደለም ወደ ማርኬት የገባችው። ጀስት ሲምፕሊ ግን ፕላትፎርም ነው ይዞ የገቡት እነዚህ ሰዎች። አማዞን ፕላትፎርም ነው ይዞ የገባው፣ ቢሊዮነሩ ማለት ነው። ምንም ፕሮዳክት የለውም። ስቲል ነው የሚሸጥ ፕሮዳክት የለውም። አሊባባ የሚሸጠው ፕሮዳክት የለውም። ከኢንተርኔቱ ዓለም ጋር ግን ለመስማማት ስለሰሩ ቢሊዮነር የሆኑት ቀድሞ የነቁ ቀድሞ ለውጥን አክሴፕት ያደረጉና ቶሎ ብሎ ለውጥን የተቀበሉ ሰዎች ቶሎ ተቀየሩ፣ ቶሎ ሚሊዮነር ሆኑ፣ ቶሎ ቢሊዮነር ሆኑ። እንግዳ አልሆኑ። እኛ ገና ስንንተፋተፍ እነሱ ኦልሬዲ ሄደዋል። ስለዚህ ወንድሜ እህቴ ለውጥ የምንፈልግ ከሆነ በጎን አንተርፕረነርሺፕ ስልጠናዎችን ውሰድ፣ በጎን ሴልስማንሺፕ ስልጠና ውሰድ፣ በጎን እንዴት ግራፊክ ዲዛይነር እሆናለሁ ተማር፣ እንዴት ቪዲዮግራፈር እሆናለሁ ተማር፣ እንዴት ፖድካስቶችን አካሄዳለሁ ተማር። በቃ እኔ ዲግሪ ስላለኝ 2 ዲግሪ ስላለኝ ብላችሁ ዋካችሁ። ምክንያቱም ኢራው በዲግሪ ብቻ ስራ የምታገኙበት ኢራ አይደለም። ክፍለ ዘመኑ በዲግሪ ብቻ ወይም በዲግሪዎች ብቻ ስራ የምናገኝበት ክፍለ ዘመን አይደለም። ይሄንን አንደርስታንድ አድርጉ። ስራ ካጣችሁ ዲግሪ ስለሌላችሁ አይደለም ስራ ያጣችሁት። ዲግሪማ ብዙ ሰው አለው ቤት ተቀምጧል፣ ከአንድም ዲግሪ 2 ዲግሪ። ስለዚህ ዲግሪዎችን ከዲግሪ መማር ወይም ደግሞ ከኮሌጅ መሄድ ሳይሆን አሁን ላይ የሚያዋጣን ለለውጥ ዘመኑ የሚፈልገው ለውጥ አንደርስታንድ አድርገን ዘመኑ የሚፈልገውን ቴክኖሎጂ ቶሎ ብለን አጀስት አዳፕት አኪሙሌት ካደረግን ትልልቅ ስኬቶችን ማምጣት እንችላለን። ስለዚህ ለውጡ ሳንገደድበት ለውጡ ፊት ለፊት ሳንቀመጥ ቶሎ ብለን ለመለወጥ እንዘጋጅ ነው የምላችሁ። እንግዲህ ይሄ ርዕስ ወይም ይሄ የዛሬው ፕሮግራማችን ጠቅሞኛል ብለህ ካሰብ የተጠቀምከውን ኮሜንት ላይ ብታስቀምጡልን፣ ፕላስ ደግሞ የሚጠቅማቸው ሰዎች ካሉ ደግሞ ለጓደኞችህ ሼር በማድረግ
እንዲሁም ደስ ካለ ደግሞ ላይክ አድርገው። እናም ሰብስክራይብ ካላደረጋችሁ ደግሞ ሰብስክራይብ አድርጉ። በሌላ ፕሮግራም እስክንገናኝ ድረስ የስኬት ጫፍ ላይ እንገናኝ።